ሰላም ተማሪዎች ናችሁ። ዛሬ የምንመለከተው የግሬድ 9 ኬሚስትሪ ዩኒት 5 ፊዚካል ስቴት ኦፍ ማተር ሲሆን በዛሬ ቪዲዮአችን ላይ የምንመለከታቸው ሌሰኖች 5.1 ኢንትሮዳክሽን እና 5.2 ዘ ኪኔቲክ ቲዮሪ ኤንድ ፕሮፐርቲ ኦፍ ማተር ነው። የዚህን ቪዲዮ ሾርት ኖት ማግኘት ከፈለጋችሁ ኢትዮ ኮንሰፕት ሴንተር በማለት ቴሌግራም ግሩፓችንን በመቀላቀል ሾርት ኖቱ ማግኘት ትችላላችሁ። መልካም ጥናት። ዩኒት 5 ፊዚካል ስቴት ኦፍ ማተር። በዚህኛው ቻፕተር ላይ የፊዚካል ስቴት ኦፍ ማተር የሚለውን ርዕስ እንጀምራለን። 5.1 ኢንትሮዳክሽን። ማተር ኢዝ ኤኒቲንግ ዳት ኦኩፓይ ስፔስ ኤንድ ማስ። ስለዚህ ዋት ኢዝ ማተር ከሚለው ጥያቄ ስንነሳ ማተር ኢዝ ኤኒቲንግ ዳት ኦኩፓይ ስፔስ ኤንድ ማስ የሚለውን ሀሳብ እንይዛለን ማለት ነው። ማንኛውም ነገር ቦታ ሊይዝ የሚችልና ክብደት ያለው ነገር ምን እንለዋለን? ማተር እንለዋለን። ኢት ካን ኤግዚስት ኢን ዘ ፎርም ኦፍ ጋዝ፣ ሊኩዊድ ኤንድ ኦልሶ ሶሊድ። ስለዚህ ማተር የሚለውን ነገር በሊኩዊድ ፎርም እናገኘዋለን፣ በፈሳሽ መልክ፣ በጠጣር መልክ እናገኘዋለን፣ በተጨማሪም ደግሞ በጋዝ መልክ እናገኘዋለን ማለት ነው። ስለዚህ ማንኛውም ቦታ ሊይዝ የሚችል ክብደት ያለው ነገር በጠጣር መልክ፣ በፈሳሽ መልክ እና ደግሞ በጋዝ መልክ ስናገኘው ያን ነገር ምን እንለዋለን? ማተር እንለዋለን ማለት ነው። ስለዚህ the simplest example for matter ምንድነው? ዋተር ነው ማለት ብዙ ጊዜ ደጋግመን ስለምንሰማው ውሃ ማተርን ለመግለጽ ወይም ደግሞ በእነዚህ በሶስቱ ፎርሞች ዋተርን ለመግለጽ የምንጠቀመው ቀለል ያለ ኤግዛምፕል ነው ማለት ነው። the three physical state of water የምንላቸው ጋዝ፣ ሊኩዊድ፣ ሶሊድ የምንላቸው የመጀመሪያው ስቲም ነው። ስቲም ስንል ዋተርን በስቲም ወይም ደግሞ በጋዝ መልክ ስናገኘው ዋተር የመጀመሪያውን ስቴት ሲያሟላ ማለት ነው። ስለዚህ ሁለተኛ ደግሞ ዋተር ነው። ይሄ ዋተር ደግሞ የዋተር ሊኩዊድ ፎርሙ ማለት ነው። አይስ ስንል ደግሞ የዋተር ሶሊድ ፎርሙ ነው። ስለዚህ ዋተር በጋዝ መልክ ስናገኘው ስቲም ነው፣ በሊኩዊድ ፎርም ስናገኘው ራሱ ዋተር ነው፣ በሶሊድ ፎርም ስናገኘው ደግሞ አይስ ነው ማለት ነው። the physical state of matters depend on temperature and pressure ነው። ስለዚህ እነዚህ ጋዝ፣ ሊኩዊድ፣ ሶሊድ ያልናቸው ነገሮች በሙሉ ዲፔንድ የሚያደርጉት ሁለት ነገር ላይ ነው። የመጀመሪያው ቴምፕሬቸር ላይ ሲሆን ሁለተኛው ደግሞ ፕሬሸር ላይ ነው ማለት ነው። ስለዚህ when changing this condition ሁለቱን ቴምፕሬቸር እና ፕሬሸር የሚለው ሁለቱን ኮንዲሽን ቼንጅ ወይም ደግሞ ቫሪ በምናደርግበት ሰዓት ላይ may change the behavior of the substance as solid, liquid or gas። ስለዚህ እነዚህን ቴምፕሬቸር እና ፕሬሸር የሚሉትን ኮንዲሽኖች በምንቀይርባቸው ሰዓት ላይ ቴምፕሬቸራቸውን ወይም ደግሞ ጋዝ ፕሬሸራቸውን በምንቀይርበት ሰዓት ላይ ከሶሊድ ወደ ጋዝ፣ ከጋዝ ወደ ሶሊድ ወይም ደግሞ ከሊኩዊድ ወደ ጋዝ፣ ስለዚህ ስቴታቸው ምን ይላል? ቫሪ ማድረግ ይቻላል ማለት ነው። የመጀመሪያ የምናየው ሶሊድ ነው። ሶሊድ ሃዝ ኤ ፊክስድ ሼፕ ኤንድ ቮሊዩም። ሶሊድ የምንለው ይሄ ጠጣር የምንለው ነገር ፊክስድ የሆነ ሼፕ አለው፣ ፊክስድ የሆነ ቮሊዩም አለው። ሶሊድስ አር ኦልሞስት ኮምፕሊትሊ ኢንኮምፕረሲብል ናቸው። ኮምፕረስ ማድረግ አንችልም። ማለትም አሁን ለምሳሌ ፕሬሸር በምናሳድርበት ሰዓት ላይ ኮምፕረስ ለማድረግ ይከብደናል። when apply pressure they don't compress easily፣ በቀላሉ ኮምፕረስ ማድረግ አንችልም ማለት ነው። ሶሊድስ have very high average density። ከሶሊድ ሲሆን very high የሆነ ዴንሲቲ አለው ወይም ደግሞ በክብደቱ ከፍተኛ የሆነ ክብደት አለው ከሌሎቹ ከሊኩዊድ እና ከጋዝ ፎርም አንፃር ማለት ከጋዝ ስቴት አንፃር። ለምሳሌ እንኳን የዋተር የሶሊድ ወይ ደግሞ ሶሊድ ስቴት ላይ ሲገኝ ዋተር አይስ 0.917 ግራም ፐር ሴንቲሜትር ኪዩብ ነው ማለት ነው። the particles of solid whether they are atoms, ions or molecules only vibrate about a fixed point with respect to the neighbors particle። ስለዚህ አንድም ሶሊድ እንዲሆን ያደረገው በውስጣቸው የሚይዙት የአተም ወይም ደግሞ የአየን ወይም ደግሞ ሞሌኩል እነዚህ ነው አይደል? በውስጣቸው በመገንባት ወይም ሶሊድ ወይም ደግሞ ሊኩዊድ ወይም ደግሞ ጋዝ የሚሆኑት። ስለዚህ እነዚህ ሞሌኩሎች ወይም ደግሞ አዮኖች ወይም ደግሞ አተሞች ፊክስድ የሆነ ቫይብሬሽን ሞመንት ነው ያላቸው ወይም ደግሞ ፊክስድ የሆነ ቫይብሬሽን ሞሽን ነው ያላቸው። እነዚህ ፊክስድ የሆነ ቫይብሬሽን ሞሽን ከጎረቤት ወይም ደግሞ ካጠገባቸው አንዱ ሞሌኩል ከሌላኛው ሞሌኩል በሚያደርጉት ይሄ ፊክስድ በሆነ ቫይብሬሽን ሞሽን ስለሆነ ሶሊዱን ሊያፈርሱት አይችሉም ማለት ነው። because of this the particle maintain a fixed position ነው። ስለዚህ የሆነ ውስን የሆነ ፖዚሽን ይዞ ሊቆይ ይችላል። አሁን ለምሳሌ አንድም በረዶ በምናይበት ሰዓት ላይ ውስጡ አተም ወይም ደግሞ አየን ወይም ደግሞ ሞሌኩል ይኖራል አይደል? ስለዚህ እነዛ ሞሌኩሎች ቫይብሬት ያደርጋሉ። ግን ቫይብሬት የሚያደርጉት በኃይለኛው ሳይሆን ፊክስድ በሆነ በአነስተኛ መጠን ሞሽን ምን ያደርጋሉ ማለት ነው? ቫይብሬት ያደርጋሉ ከጎናቸው ካሉ
ሞለኪውል ጋር ማለት ነው። በዚህ አማካኝነት በአነስተኛ መልኩ ቫይብሬት ስለሚያደርጉ ምን አይሆኑም ማለት ነው፣ ፊክስድ ናቸው። በቃ ሼፓቸውን አይለቁም ማለት ነው። ለምሳሌ ፎር ኤግዛምፕል ሰብስታንስ ላይክ ሜታልስ፣ ውድ፣ ኮል ኤንድ ስቶን አር ሶሊድ። እነዚህ አሁን በውስጣቸው ያሉት ሞለኪውል ፊክስድ የሆነ የሞለኪውል ወይም ደግሞ የአየን ሞሽን አላቸው ማለት ነው። ሁለተኛ የምንመለከተው ደግሞ ሊኩዊድ ነው። ሊኩዊድ ሃስ ኤ ፊክስድ ቮሊዩም በት ዳዝ ኖት ሃቭ ኤ ዴፊኒት ሼፕ ኦር ኤ ፊክስድ ሼፕ። ስለዚህ ሊኩዊድ ስንል ፊክስድ የሆነ ቮሊዩም አለው። ከአንድ ጆክ ለምሳሌ አንድ ጆክ ላይ አንድ ሙሉ ጆክ ላይ ውሃ ብንገለበት ከዛ ጆክ ውጪ ሌላ ምንም የሆነ ካልጨመረን ተጨማሪ ውሃ ልናገኝ አንችልም፣ ወይም ደግሞ ከጆኩ የሚፈስ ውሃ ሊኖር አይችልም። ነገር ግን ሼፑ ግን ምንድነው እንደየኮንቲነሩ የተለያየ ነው። ሊኩዊድ ቴክ ዘ ሼፕ ኦፍ ዘ ኮንቲነር። ብርጭቆ ስናስገባው የብርጭቆን ሼፕ ይዛል፣ ሲኒው ስናስገባው ደግሞ የሲኒ ሼፕ ይዛል ማለት ነው። ስለዚህ ሲኒዋ ውስጥ የከተትናትን የውሃ መጠን መልሰን ብርጭቆ ውስጥ ብንከተው ቮሊዩሙን አልጨመርነው፣ ቮሊዩሙን አልቀነስነው። ነገር ግን ሼፑ ግን ይቀየራል። ሲኒ ውስጥ የነበረው ሼፕና ብርጭቆ ውስጥ የነበረው ሼፕ የተለየ ይሆናል ማለት ነው። ስለዚህ ሊኩዊድ ምን እንለዋለን? ፊክስድ ቮሊዩም አለው፣ ነገር ግን ፊክስድ የሆነ ሼፕ የለውም እንላለን ማለት ነው። ፓርቲክልስ ኢን ሊኩዊድ አር ክሎዝ ቱጌዘር በት ኖት ኢን ፊክስድ አሬንጅመንት። ሁሉም ሊኩዊድ ውስጥ ያሉት ፓርቲክሎች ሞለኪውሎች ክሎዝ ቱጌዘር ናቸው፣ እርስ ለርስ የተቀራረቡ ናቸው። ነገር ግን አሬንጅመንታቸው ፊክስድ አይደለም። ሶ የፈለገ ቫይብሬት ቢያደርግ አሬንጅመንታቸው ፊክስድ ስላልሆነ ፈሳሽ ይሆናሉ ማለት ነው። አሁን ለምሳሌ ቮላታይል ነው፣ የሊኩዊድ ቫስኮሲቲ ከፍ ያለ አይደለ፣ ከሶሊድ አንፃር በጣም ከፍተኛ ነው። ስለዚህ የሊኩዊድ ቫስኮሲቲ ከፍተኛ የሆነበት ምክንያት ፊክስድ አሬንጅመንት ውስጡ ያለው የሞለኪውል መጠን ፊክስድ አሬንጅመንት ስለሌለው ነው። የፈለገ ቫይብሬት ቢሆን ይሄ ኔበር የምንለው የሞለኪውልን ስለማይነካው በደንብ ቫይብሬት ማድረግ አይችልም ማለት ነው። በዛ ምክንያት ሊኩዊድ ሊሆን ይችላል። ስለዚህ ኤግዛምፕል ኦፍ ሊኩዊድ የምንላቸው ለምሳሌ ዋተር ሊሆን ይችላል፣ ኦይል ኤንድ ኦልሶ ጁስ ራሱ ኤግዛምፕል ኦፍ ሊኩዊድ ነው ማለት ነው። ጋዝ ደግሞ ጋዝ ሃዝ ናይደር ዴፊኒት ሼፕ ኖር ዴፊኒት ቮሊዩም ነው። ፊክስድ የሆነ ሼፕም የለውም፣ ፊክስድ የሆነ ቮሊዩም የለውም። ለምን ስንል ደግሞ ቢኮዝ ፓርቲክልስ ኢን ጋዝ አር ዋይድሊ ስፔስድ ናቸው። በጣም ሰፊ የሆነ ቦታ ለመያዝ ስለሚፈልጉ የተበታተኑ ናቸው። ኤንድ ሙቭ ራንደምሊ ናቸው። ሙቭ የሚያደርጉት የሚንቀሳቀሱት ራንደም ነው፣ ወዳገኙት ቦታ ነው ሙቭ የሚያደርጉት። ኤንድ ኦልሶ ኮላይድ ዊዝ ኢች አዘር ኤንድ ዘ ዎል ኦፍ ዘ ኮንቴነር ቱ ፊል ዘ አቬይላብል ስፔስ። ስለዚህ ቦታው ይገኝ ክፍት ቦታ ይገኝ እንጂ ወደ ተገኘው ክፍት ቦታ ጋዞች ስፒድ ያደርጋሉ ማለት ይንቀሳቀሳሉ፣ እርስ ለርሳቸው ይጋጫሉ፣ ፕላስ ደግሞ ካሉበት ኮንቴነር ግድግዳው ጋር ይጋጫሉ ማለት ነው። በዚህ ሰዓት ላይ በደንብ ይሄ ያለውን ክፍት ቦታ ለመሸፈን ስለሚፈልጉ ሙቭ ነው በቃ የሚያደርጉ። ስለዚህ ዋይድሊ ስፔስድ ናቸው፣ በጣም የተበታተኑ ናቸው ማለት ነው። ለምሳሌ ኤርን ብንመለከት፣ ኦክሲጅንን ብንመለከት በጣም ሰፊ ቦታ የመያዝ አቅም አላቸው ማለት ነው እነዚህ ነገሮች። ኦኬ፣ በመቀጠል የምንመለከተው ደግሞ ፕላዝማ ነው። ፕላዝማ የምንለው there is exist a fourth state ነው። ይሄ ከሊኩዊድ ከሶሊድ ወይም ደግሞ ከጋዝ የምንላቸው አራተኛ ስቴፕ ነው። ብዙ ጊዜ ሲወራ አይሰማም፣ ነገር ግን ይሄ አራተኛ ስቴፕ ነው። ይሄኛው ደግሞ ቬሪ ሃይ ቴምፕሬቸር ላይ ወይ ሚሊየን ዲግሪ ሴልሺየስ አካባቢ የሚገኝ የስቴት ደረጃ ነው። አት ሰች ሃይ ቴምፕሬቸር ሞለኪውልስ ካናት ኤግዚስት። ስለዚህ በእንደዚህ አይነት ሃይ በሚሊየን ዲግሪ ሴልሺየስ የሚገኝ ቴምፕሬቸር ላይ ሞለኪውሎች ኤግዚስት ማድረግ አይችሉም። ነገር ግን ኤግዚስት ማድረግ አይችሉም ስንል they can break down into their consistent atom or even more fundamental particle። ስለዚህ ራሳቸውን ወደ ተለያዩ ወደ መጡበት ከዚህ በፊት ወደ መጡበት አተሞች ወይም ደግሞ ኢቨር ወደ ፋንዳሜንታል ወደ ቤዛቸው ምን ያደርጋሉ? ብሬክ ዳውን ያደርጋሉ ማለት ነው። ስለዚህ ይሄ ብሬክ ዳውን የሚያደርጉት ብሬክ ዳውን አድርገው ፎርም የሚያደርጉት ነገር ምን ይባላል? ፕላዝማ ይባላል ማለት ነው። ስቴት ኦፍ ማተር ሲሚላር ቱ ጋዝ። ሶ ይሄኛው ፕላዝማ የምንለው ነገር ከጋዝ ፎርም ጋር ተመሳሳይነት አለው። ቅድም ጋዝ ብለን ይሄ ሶሊድ ሊኩዊድ ጋዝ ብለን ከጠራ ነው ጋር ተመሳሳይነት ፎርም አለው። ነገር ግን but with a significant portion of charged particle ion and electrons due to high temperature or strong electromagnetic field allowing it to conduct electricity። ስለዚህ አሁን ለምሳሌ ኤሌክትሪክሲቲን ኮንዳክት ለማድረግ የምንጠቀመው ምንድነው? ፕላዝማ ነው ማለት ነው። ለምን ስንል ደግሞ ሃይ የሆነ ቴምፕሬቸር በመናሳደርበት ሰዓት ላይ ወደ ኤሌክትሮማግኔቲክ ፊልዶችን ወይም ደግሞ ኤሌክትሮማግኔቲክ ሃይ የሆነ ኤሌክትሮማግኔቲክ ፊልዶችን በመንፈጥርበት ሰዓት ላይ እነዚህ ኤሌክትሪክ ሲቲን ኮንዳክት ማድረግ የሚችሉ አየኖችንና ኤሌክትሮኖስ መሆን ስለሚችሉ ማለት ነው። ስለዚህ ሶስት ስቴቶችን አይተናል። ሶሊድ አይተናል፣
ሊኩዊድ አይተናል፣ ጋዝ አይተናል እና ደግሞ በተጨማሪ ደግሞ ፕላዝማ የሚባል አራተኛ ስቴፕ አለ ማለት። በመቀጠል የምንመለከተው 5.2 ኬኔቲክ ቲዮሪ ኤንድ ፕሮፐርቲስ ኦፍ ማተር የሚለውን ነው ማለት ነው። 5.21 the kinetic theory of matter. So the kinetic theory of matter የሚለውን ርዕስ ስንመለከት there is a state, three state liquid, solid and also gas. ስለዚህ እነዚህ ስቴቶች ኦፍ ማተር in which substance are chemically the same but physically different are explained by kinetic theory of matter. ስለዚህ አሁን ለምሳሌ ውሃ ስንል ሶሊድ የሚባል ውሃ አለ፣ ሊኩዊድ የሚባል ውሃ አለ፣ and also ጋዝ የሚባል ውሃ አለ። እነዚህ ስቴቶች ኬሚካሊ አንድ አይነት ናቸው፣ ደሴም ናቸው። ሶሊድን ብንለው ውሃ ነው ሶሊድ የሆነው፣ ሊኩዊድን ብንለው ውሃው ራሱ ነው ሊኩዊድ የሆነው፣ ወይም ደግሞ ጋዝ ስንለው ራሱ ነው ስቲም ሆኖ ውሃው ነው አይደለ ስቲም ሆኖ ወደ ጋዝነት የተቀየረው። ስለዚህ እያንዳንዱን ብንመለከተው ኬሚካሊ ደሴም ናቸው፣ ነገር ግን ፊዚካሊ ግን ዲፈረንት ናቸው። ለምን የሚለውን ነገር ኤክስፕሌን የሚያደርግልን ማን ነው? ኪኔቲክ ቲዮሪ ኦፍ ማተር የሚለው ርዕሳችን ነው ማለት ነው። the kinetic theory of matter give us explanation of the nature of the motion and the heat energy. so in kinetic theory of matter በመናነብበት ወይ ደግሞ ኤክስፕሌን በመናረግበት ሰዓት ላይ ኔቸር ኦፍ ሞሽንን እንመለከታለን፣ ወይ ደግሞ የኔቸር የውስጥ ያለው የሞለኪውሎችን እንቅስቃሴዎች ምናምን ነገር እንረዳለን። በተጨማሪ ደግሞ ሂት ኤነርጂ ሃው ማች ኢፌክት እንዳለው ስቴቶችን ከአንዱ ወደ አንዱ ቼንጅ ወደ ማድረግ ኢነርጂው ይሄ ሂት ኤነርጂው ሃው ማች ኢፌክት እንዳለው እንመለከታለን ማለት ነው። according to kinetic theory of matter every substance consists of very large number of very small particle called ion, atom and also molecule. ስለዚህ በኪኔቲክ ቲዮሪ ማተር ሐሳብ እያንዳንዱ ሰብስታንስ በውስጡ በጣም ብዙ ትንንሽ የሆኑ አዮኖችን፣ አተሞችን ወይ ደግሞ ሞለኪውሎችን በውስጡ ይዛል። the motion of particle increase with the rise in temperature. generally the kinetic theory of matter is based on the following three assumptions. ስለዚህ አሁን ለምሳሌ በውስጥ በአንድ ስቴት ላይ ያለው የፓርቲክሎች ሞሽን መጨመር እና ደግሞ የቴምፕሬቸር መጨመር ምን አለው እያንዳንዱ የሰብስታንስ ላይ ኢፌክት አለው ማለት ነው። ስለዚህ ኪኔቲክ ቲዮሪ ኦፍ ማተር ስንል ቤዝድ የምናደርግባቸው ሶስት ዋና አሰምፕሽኖች አሉ። አንደኛው all matters is composed of particles which are in constant motion. so የመጀመሪያው ማንኛውም ማተር በሚባል ነገር ሲገነባ ወይም ኮምፖዝድ በሚሆንበት ሰዓት ላይ ሁሉም የሚሰራው ኮንስታንት በሆነ ሞሽን ነው። ሁሉም የራሱ የሆነ ሞሽን አለው። ሊኩዊድም የራሱ የሆነ ሞሽን አለው፣ ሶሊድም የራሱ የሆነ ሞሽን አለው፣ ጋዝም ቢሆን የራሱ የሆነ ሞሽን አለው ማለት ነው። ሁለተኛ ደግሞ the particle possess kinetic energy and also potential energy possess ያደርጋሉ። ኪኔቲክ ኢነርጂን ፕሮሰስ ያደርጋሉ፣ ሁለት ደግሞ ፖቴንሻል ኢነርጂን ፕሮሰስ ያደርጋሉ። እንዴት ነው የሚንቀሳቀሱት? አሁን ኪኔቲክ ኢነርጂ ጋር ስንል ከስፒድ ጋር የሚያያዝ ነገር ነው። ፖቴንሻል ኢነርጂ ስንል ደግሞ አሁን ፖቴንሻል ኢነርጂ ኤምጂኤች አይደለም ግራቪቲ ማሱን እና ደግሞ ሄታቸውን ምን ያክል ድረስ የሚሄዳሉ የሚለውን ነገርም የምናይበት ዋና ርዕሳችን ይሄ ነው። ስለዚህ እነዚህ ፓርቲክል ፕሮሰስ የሚያደርጉት ኪኔቲክ ኢነርጂያቸውና ፖቴንሻል ኢነርጂያቸውን ይሄ ያይበታል ማለት ነው። በኪኔቲክ ቲዮሪ ጊዜ እናይበታለን። ሶስተኛ ነገር ደግሞ the difference between three states of matter due to their energy contents and the motion of the particle. ስለዚህ እነዚህ ሶስቱ ሶሊድ፣ ሊኩዊድ፣ ጋዝ የምንላቸው ነገሮች ምንድነው ልዩነታቸው? በመጀመሪያ ከኤነርጂ ኮንቴንትስ አንፃር፣ ሁለተኛ ነገር ደግሞ ፓርቲክሎች ውስጥ ባላቸው እንቅስቃሴ አንፃር ምን ያክል ነው ልዩነታቸው የሚለውን ነገር የምንመለከተው በዚህ ርዕስ ላይ ነው ማለት ነው። ኪኔቲክ ቲዮሪ ኤንድ ፕሮፐርቲ ኦፍ ማተር ስንል የማተሮችን ፕሮፐርቲ በአንድ ላይ ጠቅለን እናያቸዋለን። ሶ አሁን 5.2.2 የሚለው ላይ ፕሮፐርቲ ኦፍ ማተርን እንመለከታለን ማለት ነው። ፕሮፐርቲ ኦፍ ማተር የነዚህ የሶስቱ የሶሊድ፣ የጋዝ እና ደግሞ የሊኩዊድ ያጠቃላይ የነሱን ፕሮፐርቲያቸው ምን እንደሆነ አንድ ላይ እንመለከታለን። ፕሮፐርቲ ኦፍ ጋዝ በመጀመሪያ አንደኛ ኖ ዴፊኒት ሼፕ ኦር ቮሊዩም። ስለዚህ በውስጡ ፊክስድ የሆነም ሼፕ የለውም፣ ፊክስድ የሆነ ቮሊዩምም የለውም። ቅድም እንዳየ ነው ጋዝ ቴክ ሼፕ ኦፍ ቮሊዩም። ሶ ጋዝ ቴክ ዘ ሼፕ ኤንድ ዘ ቮሊዩም ኦፍ ዴር ኮንቴነር ዱ ቱ ዊክ ኢንተርሞለኪላር ፎርስ። ባላቸው ኢንተርሞለኪላር ፎርስ አማካኝነት በኮንቴነር የሚገኙን አቫይለብል ስፔስ በዋይድሊ ስለሚይዙት ይሄን ያክል ነው ሼፓቸው፣ ይሄን ያክል ነው ሼፓቸው፣ እንደዚህ ነው ሼፓቸው፣ እንደዚህ ነው ሼፓቸው ማለት አንችልም። ቮሊዩም ምንለው ደግሞ የትኛው አንድ ነገር ወደ ጋዝ ይቀየር እንጂ ኤርም ጋዝ አለ፣ ኦክሲጅን ጋዝ አለ። ስለዚህ ሁሉም ነገር ገብቶ ኢንተራፕት ስለሚያደርጋቸው ፊክስድ የሆነ ይሄን ያህል ነው ያለው ቮሊዩም ወይም ደግሞ ይሄን ያህል ያለው ሼፕ ማለትም
አንችልም በጋዝ ጊዜ። ሁለተኛ ነገር ደግሞ ኢዚ ኮምፕረሰብል ናቸው። በቀላሉ ኮምፕረስ ማድረግ ይቻላል በፕሬሸር ማለት ነው። ላርጅ ስፔስ ቢትዊን ፓርቲክልስ አላው ጋዘስ ቱ ቢ ኮምፕረስድ ባይ አፕላይንግ ፕሬሸር። ስለዚህ አንዱ ሞለኪውል በጋዝ ውስጥ ያለው አንዱ ሞለኪውል ከሌላኛው ሞለኪውል ያላቸው ስፔስ ጋፕ ስላለ፣ ስለዚህ ዊክ ኢነርጂ ዊክ ቦንድ ስላላቸው በፕሬሸር አማካኝነት በቀላሉ ኮምፕረስ ማድረግ ይቻላል ማለት ነው። አሁን ለምሳሌ ፍሪጅ የሚሰራበት አንዱ ፕሪንሲፕል ኢዝሊ ኮምፕረስ በማድረግ ጋዞችን የተለያዩ የፍሪጅ ጋዞችን ኮምፕረስ በማድረግ ማቀዝቀዝ ይቻላል ማለት ነው። የፍሪጅ ፕሪንሲፕል ለምሳሌ የሚሰራው ጋዝን ኮምፕረስ በማድረግ ነው። ይህንን ፕሪንሲፕል ይጠቀማል ማለት ነው። ሶስተኛ ነገር ደግሞ ሎ ዴንሲቲ ስንል ጋዝ ፓርቲክል አር ፋር አፓርት። ስለዚህ እርስ ለእርሳቸው ፋር አፓርት ናቸው። ፓርቲክሎቹ የጋዙ ፓርቲክሎች ፋር አፓርት ናቸው። ሶ ሜክ ዴር ማስ ፐር ዩኒት ቮሊዩም ቬሪ ሎ ያደርገዋል ማለት ነው። ስለዚህ የእነሱ ማስ ፐር ዩኒት ቮሊዩም ቬሪ ሎ ከሆነ ዴንሲቲያቸው ምን ይሆናል ማለት ነው? ቬሪ ሎ ይሆናል ማለት ነው። አራተኛው ኤግዘርት ፕሬሸር ኢን ኦል ዳይሬክሽን። ጋዝ ሞለኪውል ኮላይድ ዊት ኮንቲነርስ ዎል ክሬቲንግ ፕሬሸር። ሶ ይሄ ነው ምን ማለት ነው? ጋዞች ዋይርሊ ነው የሚንቀሳቀሱት ወዳገኙት ቦታ ብቻ ክፍት ቦታ ይገኝ እንጂ ያም ቦታ ሄዶ ምን ማድረግ ነው የሚፈልጉት? ቴክ ኦቨር ማድረግ ነው የሚፈልጉት። ስለዚህ ወደ ኮንቲነሩ ይሄዳሉ፣ እርስ ለርስ ይጋጫሉ ብለናል ቅድም። ሶ እርስ ለርስ የሚጋጩበት ሰዓት ላይ ከኮንቲነር ጋር የሚጋጩበት ሰዓት ላይ ምን ክሬት ያደርጋሉ? ፕሬሸር ክሬት ያደርጋሉ ማለት። ለዚህ ነው አንድ ነገር በሚንተከተክበት ሰዓት ላይ አሁን ለምሳሌ ውሃ በሚንተከተክበት ሰዓት ላይ ይሄ ቦዲውን የማንቀሳቀስ አቅም አለው አይደል? ሶ ያ ማለት ምንድነው? ፕሬሸር እየፈጠሩ ነው ማለት ነው። አራተኛ ነገር ደግሞ ፍሎ ኤንድ ዲፊውዝ ኢዝሊ ናቸው። ጋዝ ሞለኪውል ሙቭ ራንደምሊ ኤንድ ሚክስ ፍሪሊ ናቸው። ሶ በቀላሉ ሙቭ ያደርጋሉ ወደ ተለያየ ቦታ ራንደምሊ ይንቀሳቀሳሉ። ፕላስ ደግሞ ሚክስ ያደርጋሉ ከሌሎች ጋር ማለት ነው። በቀላሉ ፍሪሊ ሚክስ ያደርጋሉ። ፕሮፐርቲ ኦፍ ሊኩዊድን ስንመለከት ደግሞ አንደኛ ዴፊኒት ቮሊዩም አለው በት ኖት ዴፊኒት ሼፕ። ሶ ሲኒ ውስጥ ውሃ ካስቀመጥን ቅድም ባለው መሰረት ሲኒ ውስጥ ውሃ ካስቀመጥን ያህን ሲኒ ብርጭቆ ውስጥ ብንከተው ሲኒ ውስጥ ያለው ውሃ ተመሳሳይ ነው። ምንም አልቀነስ ነው አልጨመር ነው። ሶ ምንም ቮሊዩሙ አልቀነሰም ማለት ነው። ነገር ግን ሼፑ ግን ይለያያል። ሲኒ ውስጥ ያለው ሼፕ እና ብርጭቆ ውስጥ ያለው ሼፕ የተለያየ ነው ማለት ነው። ሶ ሊኩዊድ ቴክ ዘ ሼፕ ኦፍ ዘ ኮንቴነር ነው በት ሪቴን ኤ ፊክስድ ቮሊዩም ዱ ቱ ሞደሬት ኢንተርሞለኪላር ፎርስ። ስለዚህ ባለው ኢንተርሞለኪላር ፎርስ አማካኝነት የሚይዘው ፊክስድ የሆነ ቮሊዩም ነው። ነገር ግን ሼፑ ግን በገባበት ኮንቴነር ልክ ይለያያል ማለት ነው። ሃየር ዴንሲቲ ያለው ከማን አንጻር? ከጋዝ አንጻር ሃየር ዴንሲቲ ያለው ሊኩዊድ ፓርቲክልስ አር ክሎዘር ቱጌዘር ዳን ጋዝ ፓርቲክል። ከጋዝ ፓርቲክል ይልቅ የሊኩዊድ ላይ ያሉት ፓርቲክሎች ምንድናቸው? እርስ ለርስ በጣም የተገናኙ ናቸው። ይሄ ደግሞ እነሱ ምን ያደርጋቸዋል? ዴንሰር ያደርጋቸዋል ከጋዝ አንጻር ማለት ነው። ስላይትሊ ኮምፕረሰብል ናቸው። ስሞል ጋፕ ቢትዊን ፓርቲክልስ አለው ሚኒማል ኮምፕሬሽን። ሶ በሊኩዊድ ፎርም ደግሞ አንድ ነገር ስናገኘው ደግሞ በትንሽ ከጋዙ ይሄ እንትኖቹ ጋፕ የሞለኪውሎቹ ጋፕ ስሞል ቢሆን ስለሆነ በትንሽ መልኩ ኮምፕረስ ማድረግ ይችላል። ግን ከጋዝ አንጻር ግን ጋዝ ሃይሊ ኮምፕረሰብል ነው። ሊኩዊድ ግን ስላይትሊ ኮምፕረሰብል ነው ማለት ነው። ፍሉድስ ዛት ፍሎ በጣም መፍሰስ ይችላሉ። ሶ ሊኩዊድ ፍሎ ዱ ቱ ዊከር ፓርቲክል አትራክሽን ዳዝ ሙቭ ስሎወር ዛን ጋዝ ሙቭ በሚያደርግበት ሰዓት ሃይ ስፒድ አለው ከሊኩዊድ አንጻር። ሊኩዊድ ግን ፍሎ ያደርጋል ዊክ ፓርቲክል አትራክሽን ስላለው እርስ ለእርሳቸው። ነገር ግን ከፍጥነት አንጻር ግን ጋዝ ይበልጣል ማለት ነው። ሙቭ የሚያደርገው ሊኩዊድ ስሎወር ነው። ፕሮፐርቲስ ኦፍ ሶሊድ አሁን ደግሞ የምንመለከተው ፕሮፐርቲስ ኦፍ ሶሊድ ሲሆን አሁን ከነዚህ አንጻር ደግሞ ዴፊኒት የሆነ ሼፕ አለው፣ ዴፊኒት የሆነ ቮሊዩም አለው። ፊክስድ ነው ሼፑም ፊክስድ የሆነ ቮሊዩም አለው። ምክንያቱም ስትሮንግ ኢንተርሞለኪላር ፎርስ ስላለው ኪፕ ሶሊድ ፓርቲክል ኢን ፊክስድ ፖዚሽን ነው። ከፍተኛ የሆነ ስትሮንግ ሞለኪውላር ይሄ በውስጡ ያለው የሞለኪውሎች አቀማመጥ በጣም እርስ ለርሳቸው ኮምፓክት የሆነ ስለሆነ በጣም ጥንክር ያለ ነው ማለት። በዚህ ምክንያት ደግሞ ፊክስድ ሼፕ እንዲይዝ አስችሎታል ሶሊድ። ሁለተኛ ነገር ደግሞ ሃይ ዴንሲቲ ያለው ፓርቲክሎች አር ታይትሊ ፓክድ ናቸው። በጣም ኮምፓክት ናቸው፣ ጥቅጥቅ ያሉ ናቸው ፓርቲክሎች ሲቀመጡ ከሊኩዊድም አንጻር ከጋዝም አንጻር። ይሄ ደግሞ ምን ያደርጓቸዋል?
በማስ ሃይ ማስ እና ፐር ሃይ ይሄ ደግሞ ምን አድርጓቸዋል? ሃይ ማስ ፐር ዩኒት ቮሊዩም አድርጓቸዋል ማለት ነው። በዚህ ምክንያት ዴንሲቲያቸው ከፍተኛ ነው። ስለዚህ ከዴንሲቲ አንጻር ስንመለከት አንደኛ ዴንሲቲ ከባድ ማለት ነው ሶሊድ ሲሆን፣ ሁለተኛ ሊኩዊድ፣ ሶስተኛ ደግሞ ጋዝ ነው ማለት ነው። በስፒድ ስንመለከት ደግሞ ፋስተር ዋይድሊ በመያዝ ደግሞ ፍሎ በማድረግ ደግሞ አንደኛ ጋዝ ነው፣ ሁለተኛ ሊኩዊድ ነው፣ ሶስተኛ ደግሞ ሶሊድ ነው ማለት ነው። ሶስተኛ ዲፊከልት ቱ ኮምፕረስ ነው። ኮምፕረስ ማድረግ በጣም ከባድ ነው እንትኖችን ሶሊዶችን። ሚኒማል ስፔስ ቢትዊን ፓርቲክልስ ሜክ ኮምፕሬሽን ኒርሊ ኢምፖሲብል። ሶ እርስ ለእርሳቸው በጣም ኮምፓክት ስለሆኑ እነሱን በፕሬር ኮምፕረስ ማድረግ ትንሽ ያስቸግራል፣ በጣም ከባድ ነው ማለት ነው። አራተኛ ነገር ደግሞ ዱኖት ፍሎ ናቸው። ፍሎ አያረጉም፣ አይፈሱም። ስትሮንግ አትራክሽን ቢትዊን ፓርቲክልስ ሪስትሪክት ሙቭመንት ፕሪቬንቲንግ ፍሉዲቲ። ስለዚህ እርስ ለእርስ ያላቸው ፓርቲክሎቹ እንቅስቃሴ እርስ ለእርስ ያላቸው የፓርቲክሎቹ ቅርርብ በጣም ሀይ ስለሆነ ይሄ ደግሞ የሚያደርጋቸው ሪስትሪክት ያደርጋቸው ሙቭመንትን ሪስትሪክት ያደርጋቸዋል ማለት ነው። ቅድም ስንል ቫይብሬት ቢያደርጉ በስሞል አማውንት ፊክስድ በሆነ አማውንት ነው ቫይብሬት የሚያደርጉት። ሰው ይሄ ደግሞ ፕሪቬንት ያደርጋቸዋል ከምን ከመፍሰስ ፍሉድ ከመሆን ፕሪቬንት ያደርጋቸዋል ማለት ነው።